ሰልፉ በህዝብ እምቢተኝነትና በአናብስቶቹ ቁጣም ከሽፏል። የነነውር ጌጡ የወንበዴዎች ስብስብ ጸረ አማራው ብልጽግና ስብሰባ ዛሬ ሰኔ 15 2017 ዓ.ም በአዲስ ቅዳም ከተማ ህዝብንም በማስገደድ ሊያደርጉ የነበረውን የድጋፍ ሰልፍ በህዝባችን እምቢተኝነትና በአናብስቶቹ ኤፍሬም አጥናፉ ብርጌድ ልጆች ቁጣ ወደ ተግባር ሳይቀየር ምኞት ብቻ ሆኖም ቀርቷል። ጠላት አለኝ የሚለውን ኃይልም ሁሉ ተጠቅሞ ቤት ለቤት በማስገደድና ወደ ቤተ ክርስቲያን የሚሄደውን ምዕመንም በማስገደድ ሰልፍ ለማስወጣት ከሌሊቱ 12 ሰዓት ጀምሮ ተንቀሳቅሶ የነበረ ሲሆንም ገዳይና አዳኙን ጠንቅቆ የሚያውቀው ህዝባችን እጣ ፈንታዬ ትላንት በግፍ ከጨፈጨፍካቸው ወንድሞቼ ጎን ይሁን እንጂ ከአንተ ጎን ተሰልፌ ወንድሞቼን ገዳይም አልደግፍም በሚል ከፋኖ ጎን ቆሞ ጠላትንም ለመፋለም ያለውን ቁርጠኝነትን በእምቢተኝነት አረጋግጧል። እንዲሁም ጠላት ህዝባችንን በግድ ወደ ሰልፍ ለማስወጣት ቤት ለቤት እየዞረ ማስገደዱንና ለሃይማኖታዊ ስነ ስርዓት ወደ ቤተ ክርስቲያን የሄደውን ምዕመንም መንገድ ዘግቶ ማስቸገሩንም የሰሙት የህዝባችን ዘቦችም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ክፍለ ጦርም ኤፍሬም አጥናፉ ብርጌድ አናብስቶች እሳት ለብሰው እሳት ጎርሰውም ከጠዋት 1 ሰዓት አካባቢ ወደ አዲስ ቅዳም ከተማ በመግባት በግድ ሰልፍ ውጡ ብሎ እያስቸገረ የነበረውን የብልጽግና ሰራዊትም እያሮረጠ ሲነድፉትም አርፍደዋል። ጠላት በጎጃም አገው ምድር ክፍለ ጦርም ዋና ጦር አዛዥ 50 አለቃ ደማውዘው ግርማ፣ በኤፍሬም አጥናፉ ብርጌድ ዋና ጦር አዛዥ 100 አለቃ ለዓለም ጌታነህ መምሪያ ሰጭነትም የጦር ገበሬዎችም በ50 አለቃ ለማማሩ፣ 50 አለቃ ውድነህ ሙልዬ፣ 50 አለቃ ማስተዋል፣ 50 አለቃ ዘመን አዲስ፣ 50 አለቃ ፈንታውን፣ ኮማንዶ አያሌው፣ ፋኖ ዮሐንስ ልጅ ዓለም የሚመሩት ኤፍሬም አጥናፉ ብርጌድም አናብስት ጦር ወደ አዲስ ቅዳም ከተማ መምጣታቸውን እንደሰማ ወደ አድጓሚ ተራራ የፈረጠጠ ሲሆንም አድጓሚ ተራራ የቀረበችበት እድልም ቢስ ሙቶችም ሰልፉንም ከነ ሞገሴው ጋርም አድርጓል ሲሉም የኤፍሬም አጥናፉ ብርጌድ የህዝብ ግንኙነት ኃላፊም ነው የገለጸው። ወደ ቀጣይ መረጃ ስናልፍም በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብር ደናግል ገዳም ማርያም በአበኔት ቆሞስ ኔኔታ ይባቤ በላይ ትናንት አርብ ሰኔ 13 ቀን የመከላከያ ሰራዊትም ደንብ ልብስ የለበሱ ናቸው የተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት አበምኔትም ከሚያገለግሉበት ገዳም ታፍነው መወሰዳቸውን ለማረጋገጥ ችለናል። መምህሩ ዕለት ተዕለት መድኃኒት የሚወስድባቸው ተደራራቢ ህመም እንዳለባቸው ነገር ግን መድኃኒት እንኳን ሊይዙ እያላቸው ፋታ ሳይሰጡ አጣርፈውም እንደወሰዷቸውም ተገንዝበናል። ፓርቲያችን እኒህን ያለውን በተለይም በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግባታዊና ቂም ተኮር አፈና አለፍ ሲልም የጅምላ ግድያ በጽኑ ያወግዛል። የታፈኑ አበምኔት ያለምንም ቅድመ ሁኔታ እንዲፈቱም አበክረን እንጠይቃለን ሲልም ገልጿል። ወደ ቀጣይ መረጃ ስናልፍም የትግሉ ሚስጥር የገባቸው መከላከያ ሰራዊት አባላት ፋኖን ተቀላቀሉ። እንደሚታወቀው መንግስት ነኝ ባይ ወራሪ ኃይልም የአማራን ህዝብ ለማጽዳት ከተለያዩ ቦታ እየሰበሰበ በአፋና ወደ ጦር ሜዳ እየማገደ የድሃ ልጅን ማስጨረስ የሚታወቅ ሀቅ ነው። በመሆኑ በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድን ለመውረድ በርካታ ኃይልም የተንቀሳቀሰ ቢሆንም ከነዚህም መካከል የአማራን ህዝብ ስቃይና ሞት እያየን የአገዛዙን ጎን አቋቋም በማለትም ተስፋ ብርጌድ ስር ወደሚገኘው ፋኖ ኃይልም ተቀላቅለዋል ሲሉም ገልጿል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ነው የገለጸው። በፋኖ ስም ተሰግስገው የመንግስትን ተልዕኮ በሚፈጽሙ ሰርጎ ገቦች ላይ እርምጃ ተወሰደ። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና በልጅ ኢያሱ ኮር ራስ አሊ ክፍለ ጦር ፋኖ መስሎ ሲንቀሳቀሱ የነበሩ የመንግስት ቅጥረኛ በተደጋጋሚ ተደብቆ ሲፈለግ የመኪና መንገድ ላይ በመውጣት ማህበረሰቡን በመዝረፍና በመደብደብ ማህበረሰቡን ፋኖ ላይ የነበረውን ተስፋ እንዲያጣ ለማድረግ እኩይ ተልዕኮውንም ሲወጣ ከቆየ በኋላ በስተመጨረሻም ያደቆነ ሰይጣንም ሳያቀሰስ አይገልም ነውና ነገሩ በደቡብ ወሎ ዞንም
አምባሰል ወረዳ ልዩ ስሟ ሮቢት በተባለ ቀበሌ የ17 ዓመት ታዳጊ ቀን 13 10ኛ ወር 2017 ዓ.ም በጥይት ተኩሶ በመግደልም ሕይወቱ እንዲያልፍም አድርጓል። ስለሆነም ወንጀለኛው ከማህበረሰቡ በደረሰው መረጃ መሰረትም ታዳጊውን በመግደሉ እና የዘረፋው ወንጀል ላይ በመሰማራቱ ማህበረሰቡ ፋኖን እንደጣላ ለማድረግም ከመንግስት ተልዕኮ ተቀብሎ ወንጀልን ይፈጸመ እንደነበረም ከወንጀለኛው አንደበት የእምነት ቃሉን በመስጠትም አጥፊነቱን በራስ አንደበቱ በማረጋገጥና ህዝቡም አጥፊ ላይ በመመስከሩም በድርጅቱ መመሪያ መሰረት ቀን 14 2017 ዓ.ም በሮቢት ህዝብ ፊትም ኮር እርምጃም ወስዶበታል። በተጨማሪም በታዳጊው ግድያ ተግባር ተባባሪ የነበሩ ሁለት ፋኖዎች የታዳጊውን የነፍስ የካሳ ክፍያ እንዲከፍሉ እና በእስራት እንዲቀጡም የልጅ ኢያሱ ኮር ውሳኔም አስተላልፎባቸዋል። በተያያዘ ዜናም የመንግስት ተልዕኮን ተቀብሎ የልጅ ኢያሱ ኮር የጎፍ ክፍለ ጦርን ከህዝብ ለመነጠል ስራ ለመስራት ከህዝብ ንብረት መዝረፍም ጀምሮ እስከ አስገድዶ መድፈር ድረስ ግፍ ሲፈጽም የነበረ ቡድንም በተደጋጋሚ ማህበረሰቡና የፋኖ አባላትንም ምክር ሲሰጥ ቢቆይም ከእኩይ ተግባራቸው አለመመለሱ ስላለና ህዝቡን ምሬቱን በመግለጹ እርምጃ እንደወሰደላቸውም በጠየቀው መሰረትም በቀን 14 2017 ዓ.ም በደቡብ ወሎ ዞን በወራይሉ ወረዳ ህዝብ ፊትም 5ቱም ወንጀለኞች እርምጃ ተወስዶባቸዋል። ህዝቡም በተወሰደው እርምጃ እጅግ ደስተኛ እንደሆነና ሰርጎ ገቦችን የማጋለጥ ስራን ተጠናክሮ እንደሚቀጥልም ቃል በመግባባት እና የፋኖንም ፍትሐዊነትም እያደነቀ ወደ ቤቱ እንደተመለሰም አንዳንድ ያነጋገርናቸው የስብሰባው ተሳታፊዎችም ገልጸዋል ሲሉም ገልጸዋል። በመጨረሻም ትግሉ ከጫፍ ለመድረስ ጥቂት ነገሮች በቀሩት በዚህ ሰዓት የማይረካ ስግብግብ የግል ፍላጎታቸውን ለማርካት እንዲሁም የመንግስት ድብቅ ሴራ ተሸክማችሁ ህዝብ ትግሉንም እንዲጥለውና እንዲማረር በግልም ሆነ በቡድን እየሰራችሁ ያላችሁ ጸረ ትግል ጸረ ህዝብ ኃይላችሁ ራሳችሁን ከዚህ እኩይ ተግባራችሁ እንድትቆጥቁጡ ለአንዴና ለመጨረሻ ጊዜ ልናሳስብ እንወዳለንም ይላሉ። ስለሆነም ለህዝብ ጥቅምና ክብር ተሰልፈን ህዝብ ሲበደልና ሲዘረፍ ዝም ብለን የምናይበት ጊዜም ትዕግስታችንም አልቋልና የትግሉንም መስመር ለማበላሸት እና ታጋዩንም ተስፋ ለማስቆረጥ ህዝብ ላይ ግፍ በሚሰሩ ማናቸውም ኃይሎች ላይ ኮራችን ከድርጅቱ በወረደው አቅጣጫ መሰረትም የማያዳግም እርምጃ የምንወስድ ስለመሆኑም ከወዲሁ ማሳሰብ እንወዳለን ይላሉ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር ህዝብ ግንኙነት ኃላፊ። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ ጅጋ ሻለቃ ለወራት ሲያሰለጥኑ የቆዩ ፋኖዎችንም እጅግ በአማረ ሁኔታ አስመርቀዋል። በቆዩበት ስልጠናም የፖለቲካና ወታደራዊ ጥበቦችን መሬት አንብቦ መዋጋት፣ የተለያዩ መሳሪያዎችን መፍታት፣ መገጣጠምና የፈንጂ ማጥመድና ቦምብ አጣጣልና የተለያዩ ቀጠናዎችን በማሰስም የሰለጠኑ መሆናቸውን የስልጠናው ኃላፊም አርበኛ ሳሙኤልም ገልጿል። በዕለቱ ለተመራቂዎች መልእክት ያስተላለፉት የሻለቃው አዛዥም ትግሉን በድል ለማስወገድም የሚደረግ እንቅስቃሴ ነው። መረብ መጥማት፣ መቸገር፣ መራዝ፣ መራቆት፣ ተራራ መውጣት፣ በውሃ ሙላትና ጎርፍ ጭቃ ውስጥም መሰቃየት አለ። ይህም ሆኖ የማይሰለችና በየደቂቃው የምናስበው ህዝባችን ካለበት ስቃይ ለማውጣትም በፍቅር በመተሳሰብ የምናደርገው መሆኑን ነው። ይህም ትግል እስከ ህይወት መስዋዕትነት የምንከፍለው ለህዝባችንም የምናመጣው የፖለቲካ ኢኮኖሚያዊ በሰላም ወጥቶ የመግባትን እንቅስቃሴን የመስራት ፍላጎታችንን አሟልተን እስከ ታሪካዊ ቦታችን ድረስ አሟልተን ምንፈልጋትን ሀገር እስክንረከብ ድረስ የምናደርገው ትግል በደስታ የምናደርገው ሲሆን ይህ እንድታደርጉ የሚያስችል አካላዊም ሆነ ፖለቲካዊ ስልጠና የወሰዳችሁ አባላት በተማራችሁት ልክ እንደምታገለግሉ ተስፋችን ሙሉ ነው በማለትም መልእክታቸውን ማስተላለፈዋል። እንዲሁም በመቀጠል መልእክታቸውን ያስተላለፉት የአረንዛው ዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ ድልነሳ መኮንንም መሞትን ማመን
ያቃተው ብልጭልጭ መንግስት ነኝ ባይ ግን ዛሬም ድረስ አራቱም ማዕዘናት ያሉ ዛሬም ድረስ ኢትዮጵያውያን ወጣቶችም በግድ እያፈነ በማያውቁትና ባላመኑበት በማይገባቸው ምክንያትም ለሞት እየማገዳቸው በመሆኑ የአደባባይ ምስጢር ነው። በመሆኑም መላው ኢትዮጵያውያን ሆይ ልጆቻችሁን የሚነጥቃችሁንና አንድነትን ድንኳናችሁም በመለያየቱ የሞላውን ሐዘንና ዋይታ እንድትኖሩ የፈረደባችሁ መንግስት ስርዓትም ከጎናችሁ ሆናችሁም ትታገሉን ዘንድም ጥሪያችን ነው በማለትም መልእክቱንም አስተላልፏል። በዕለቱም ሰልጣኞቹ የሰልፍ ትርኢት ካታ እንዲሁም ልዩ የሆነ ትርኢትን በማሳየት የተመረቁ ሲሆንም የቆይታ ጊዜያቸውን ምን እንደሚመስልም ያብራሩት ጅጋ ሻለቃ የስልጠና መምሪያ ኃላፊ አርበኛ ሳሙኤል በቆይታቸው የተለያዩ ስልጠናዎችን መውሰዳቸውን በቀጣይ ለሚገጥሟቸው የትግል ሂደቶች ወሳኝ እንደነበሩም ገልጸው መልካም የትግል ጊዜ እንዲሆንም ተመኝተዋል።